ትላንትና አብሬሽና ሩታ አንዴ ላይ መጣች ሩታ መጣች። ያው የሩታ ቻናል ላይ ተለቀቀ ነው። ጥሩ ነው። ከቻናል ጠፍታ ነበረ። ወደ ራሷ ቻናል መመለስ ጥሩ ነው። ራሷን ቻናል ላይ ፎከስ ማድረግ አለበት ብዬ አስባለሁ። ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮፒ ሊንክ አድርጉልኝ፣ እኛንም አበረታቱን። ትላንትና ሩታና አብርሃም አንድ ላይ መጡ። ሩታ ሀሳቧ ልጅ ልስጠህና እኔ ከአገር ሊወጣ ነው ማለት ከአዲስ አበባ መሰለኝ አገር ይላሉ። እኔ እንጃ ከአገር ሊወጣ ነው ስሉ ከአዲስ አበባ ወደ ሌላ ሙቭ ሄዳ ወይ ደግሞ ወደ ሌላ ሙቭ ለማድረግ ይመስለኛል። ከአገር ሊወጣ ነው ማለት ከኢትዮጵያ ውጪ አይመስለኝም፣ አስዋባ ማለት ነው። ስለዚህ አብርሃም ደግሞ በዚህ ጊዜ የሆነች ያቀመርሽኝ ሴራ አለ። እኔ ደግሞ አሁን ልጁን መቀበል አልችልም። አዎ አብርሃም አሁን እንዴት ነው ልጅ ተቀብጦ ልጅ እንትን ይዞ የሚቀመጥልሽ? ሩታ ምን ሆነሽ ነው አንቺ ራስሽ ማለት ነው። እሱ አዲስ ፍቅር ላይ ነው። አሁን ቀለበት አሰረ፣ ልጅ ከያዘ እንዴት ነው ከሷ ጋር እንጆይ ማድረግ የሚችለው? እንዴት ነው ከሷ ጋር መጫወት የሚችለው? እንዴት ነው ከሷ ጋር መስናናት የሚችለው? አንቺ ራሱ እንቅፋት አትሆኚ ማለት ነው። እና ይሄድበት እና አንድ ነገር ደግሞ ሩታ አንቺ ማለት ነው ስራ ከሆነ ስራ ነው እንጂ በዚህ ልክ ፈርዘር ሄደሽ አብርሃም መለመን አይጠበቅብሽም። ሙሉ ጊዜ አንቺ ከአንቺ ማምጣት አልነበረብሽም። ምክንያቱም አንድ ሰው ትቶን ከሄደን እኛ ትተን ከሃለን ትቶም ከሄደን መቆረጥ አለብን። መቆረጥ ያሌለ ልብ ደግሞ ሁል ጊዜ እየተጎዳ ነው የሚኖረው። መቆረጥ የሌለ ልብ ማለት ነው፣ መቆረጥ የማይችል ልብ ማለት ነው። በጣም መጥፎ ነው እንደዚህ አይነት ልብ ያላችሁ ማለት ነው። አንደኛ ደረጃ ደግሞ አብርሃምን ከህይወትሽ ሪሙቭ አድርገሽ ከሱ ሪሙቭ ሆነሽ መኖር ካልቻልሽ ከዚህ በፊት የምንመለስልሽ እምቢ ማለት አልነበረብሽ። ምክንያቱም አለሱ መኖር ካልቻልሽ ማለት ነው። አሁን አንቺ ላይ የታየ ነገር ይሄ ነው። ያለሱ ትላንትና የሆነ ነገር ትያለሽ፣ ዛሬ ደግሞ ደግሞሽ እዛ ነሽ። ይሄ ማለት መቆረጥ አይችም ማለት ነው። ስለዚህ መቆረጥ ያልቻለ ልብ ካለሽ መጀመሪያውኑ ማለት ነው መሰብሰብ የነበረብሽ ከነ ጥፋቱ ከነ ምናምኑ ጥፋቱ ምናምን ትተሽ አብርሃም መሰብሰብ ነበረብሽ ማለት ነው። አይ ደግሞ አልሰበስብም ካልሹ ከሄደ መሸኘት አለብሽ እስከ ወዳኛው ማለት ነው። መስራት ትቻለሽ አለሱ። በጣም ጎበዝ አክቲቭ ነሽ። እኔ ሁሉ ጊዜ ማለት ነው አንቺ በጣም ጎበዝ ነሽ፣ ለስራ ምቹ ነሽ፣ ከማንም ጋር ተስማምተሽ ኮላብ የምታደርጊ ሰው ነሽ፣ ማንም ለስራ የሚፈልግሽ ሰው ነሽ። ከማንም ጋር ተስማምተሽ መስራት ትቻለሽ፣ ከሰው ጋር መስማማት ትቻለሽ። በዚህ ልክ ሄደሽ አብርሃምን መለመን ሁሉ ጊዜ እሱ ከፍ ዝቅ ያደረገሽ በንግግሩም በምኑ አይገባም። ምክንያቱም ስራ ከሆነ ነው እንጂ ስራ ካልሆነ በዚህ ልክ ትሄጃለሽ ብዬ አላምንም። ነገሩ ግን ስራ ይመስለኛል። እኔ ግራ ገባኝ እስካሁን ማለት ነው። ምክንያቱም እኔ ከሌላ ሰው ጋር ሲሆን ቀንቴሽ ምናምን የሚለው ሙዚቃ ትላንትና በቲክቶክ ሰርቶ ነበረ። አልሰራሁበትም እኔ በቲክቶክ ሰርቶ ነበረ ማለት ነው አብርሃም። ስለዚህ በዚህ ልክ የሱን ክፉ ንግግር አጣብቂ፣ በቃ አጣብቂ። ምክንያቱም ስራ ከሆነ ስራ ነው እንጂ ስራ ካልሆነ ደግሞ ላሽበል። እኔ ስራ ነው የሚመስለኝ። ምክንያቱም እስከ ዛሬ አብርሃም ቤት ተከራይቻል። አብርሃም ነው የሆነ ነገር ደብቀው የሚችለው። እንደምታውቁ አብርሃም መደበቅ እኮ አይችልም። አበባ ቢገዛም ልብስ ቢገዛ ራሱ ያሳየናል። እንኳን ቤት ተከራይቶ ተውና ማለት ነው። ስለዚህ አብርሃም እስከ ዛሬ ቤት አልተከራየም ይመስለኛል። ለምን አያሳይም? ወይስ እስከ ዛሬ ሆቴል አረፈ? እንዴት ነው ነገሩ ማለት ነው? እስከ ዛሬ ቤትን አያሳየ። አብርሃም ቤት ተከራይቶ ነው እንደዚህ የሚጨክንብን ይመስላችኋል? እስቲ ገምቱ እናንተ ማለት ነው። ስለዚህ ጋይስ እኔ ነገሩ ስራ ነው የሚመስለኝ። በቪዲዮ አስተያየት መስጠት ይሻለናል ማለት ነው። ያንንም ወቅትን ያንንም እንደግፍ ምናምን በቪዲዮ አስተያየት መስጠት ይሻላል ብዬ ነው ማምነው። እና ኤኒዌይስ እኔም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በተለይ ኮፒ ሊንክ አድርጉልኝ። እስቲ ኮፒ ሊንክ እየደከመብኝ ነው፣ ለምን እንደሆነ ያላቅም።
ዶንት ኖ